بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله ወደ ጥያቄና መልሶቻችን ሄዳለሁ የመጡ ጥያቄዎች በጣም አያሌ ናቸው እንትን ብላችኋል ስላልዘጋሁትም አነባብራችሁታል እና ያለውን ቅደም ተከተሉን ጠብቄ ነው መልስ የምሰጠው ኢንሻአላህ ባረከላሁ ፊኩም ህያኩም አላህ የመጀመሪያው የዛሬ ጥያቄያችን ምንድነው በዚና የተወለደ ልጅ በአባቱ በኩል ላሉ እህቶቹ አጅነብይ ይሆናል ወይ ከሆነስ ማግባት ይችላል እነሱን የሚል ነው ተመልሷል አስተዋውሳለሁ ግን መልሰዋለሁ ለምን ያላዳመጠው ስለሚኖር ሰፋ ያለ ትንታኔ ባልሰጥም የሁለተኛ ደረጃ ትንታኔ እሰጣለሁ ዋናው ራጅሁም ማለት ነው ለማንኛውም በዚና የተወለደ ልጅ ወይንም በአገረኛ አባባል ዲቃላ የተባለ በአባቱ በኩል ላሉት እህቶቹ አጅነብይ ነው ይሄንን ያዙ አጅነብይ ነው ባይሆን ዲቃላ መሆኑ የተረጋገጠ ወይ ነፍይ ተደርጎም ይሁን ወይም ደግሞ በፍራሽ ላይ የተወለደ አይደለም አባቱ ዝም ብሎ አባት ሄዶ ሌላ ቦታ ከሆነ ሴት ደቀለ የሆነች ሴት ትዳር የሌላት ሴት ጋር ግንኙነት አደረገ ደቀለ ያ ዲቃላ ልጅ ለዚህኛው ሰውዬ ከሌሎች የወለዳቸው ልጆች ካሉት ምንድነው ማለት ነው አጅነብይ ነው ይሄን በዚህ ነው እንትን የምንለው ሊያገባቸው ይቻላል ወይ አይቻልም ويحرم على الرجل نكاح ابنته من الزنا አባት የዝሙት ልጁን ማግባት አይችልም የዝሙት እህቱን ማግባት አይችልም ልጁ በዝሙት ቢወልድ የልጅ ልጅ ነው አይሆንም አጅነብይ ነው ብሎ ማግባት አይችልም የሴት ልጁን ልጅም ከዝሙት ብትወልድ ብትደቅል የኔ የልጅ ልጅ አይደለች ብሎ ማግባት አይችልም በሁሉም አቅጣጫ ማለት ነው ዙሪያከ አባት ዲቃላ ቢወልድ ወንድምህ አይደለም እህትህ አይደለችም ግን አታገባት እህትና ወንድም አትባልም ግን አትጋቡ ተመን ይሄ የሚያመጣው እንትን ነው እንጂ በመህረምያን ነው እንጂ የለምንለው ኸልዋ ግን ይቻላል ማለት አይደለም ጋብቻ ይፈቀዳል ማለት አይደለም እንደዛ አይወሰድም ለምን አላህ Subhanahu Wa Ta'ala حرمت عليكم امهاتكم وبناتكم ብሏል ይቺ ደግሞ ልጁ ናት ስለዚህ ከዝሙት የተወለደች ልጁ ማግባት አይችልም አንድ ሰው ባለፈው ተናግር ያለው ይሄ ማግባት አይችልም የተደቀለች እህቱን ማግባት አይችልም የተደቀለች የልጁን ልጅ ወይ እንትን ልጅ የተባለችውን ማግባት አይችልም ይሄ በዚህ ላይ ግልጽ የሆነ ነው حرام ነው الحرام والمحرم وهو الزنا ስለዚህ يثبت به التحريم ولا تثبت به المحرمية يثبت به التحريم ولا تثبت به المحرمية يچنو متلو اي ولا اباحه النظر يچن قاعده اهل العلم ያስቀምጣሉ محرميያነት አይጸናበትም የሚጸድቅና የሚረጋገጥበት ምንድነው ተህሪም ነው محرميያነትን አይደለም የሚያጸድቀው ስለዚህ የኔ ያባቴ ልጅ የተደቀለች የሆነችን ያባቴ ልጅ ይዣት ኸልዋ ማድረግ አልችልም ማለት ነው እህቴናት ብዬ አዎ አይቻልም ስለዚህ እኔ ጋር ስትመጣ ኒቃብ ትለብሳለች ማለት ነው አዎ ትለብሳለች ስለዚህ ታዲያ ምንድነው የጸደቀው ሐራም ነው ልታገባት አትችልም ላገባት አልችልም ማለት እኮ እህቴናት ማለት ነው በአንድ በኩል ስላለ ነው የሆነ የሚያጠራጥር ስላለ ነው በዛች በኩል ማግባት አትችልም እህቴናት ብለህ ደግሞ ሙሉ ለማቅረብ ደግሞ ኸልዋ ማድረግ አትችልም አጅነብይናት ኒቃቧን ትለብሳለች በቃ ይሄ ነው አጭሩ የተቀመጠው ይሄ ነው ቢዚና يثبت به التحريم ولا تثبت به المحرمية ولا النظر محرميያነት አይጸድቅበትም ማለት ቢማዕና ማየት አልችልም ቢማዕና አብረን ኸልዋ ለብቻዬ እህቴናት ብዬ ለብቻዬ መቀመጥ አልችልም
ነገር ግን በሌላ በኩል ማግባት አልችልም። ይሄ ነው በቃ ያለው ማለት ነው። ለዚህ ጥንቃቄ መረጃ አለ። ነብዩ አለይሂ ሰላቱ ወሰላም فيما رواه الإمام البخاري رحمه الله تعالى سعد بن أبي وقاص كعبد بن زمعة ከሚባለው ጋር ጭቅጭቅ ገጠመ። في عبد زمعة ማለት ነው። እና በዘመዓ ባሪያ ተጨቃጨቀ። ይቺ ባሪያ የወለደችው ልጅ የኔ የወንድሜ ልጅ ነው አለ ሰዕድ ብን አቢ ወቃስ። የወንድሜ ልጅ ነው አደራ ብሎኛል አለ። የዘመዓ ልጅ ደግሞ መጣና አባቴ ፍራሽ ላይ ነው የተወለደው ይሄ ልጅ፣ በአባቴ ስር ነበር የነበረችው፣ በቃ ልጁ ወንድሜ ነው አለ። በአባቴ ፍራሽ ላይ ነው የተወለደው በአባቴ ፍራሽ ላይ ነው፣ ወንድሜ ነው። ሰዕድ ብን አቢ ወቃስ ደግሞ የወንድሜ ልጅ ነው፣ በቃ ያው በድቅልና ተወልዶ ነው ማለት ነው። ይህን ሲደረግ ነብዩ ዘንድ ሄዱ። ተመልከቱ አሁን እንግዲህ የሚነሳውን ክርክር ማለት ነው። ባለፈው የተነጋገርነው አልወለዱ ሊልፍራሽ ወሊልዓሂር الحجر ነብዩ ምን አሉ? ልጁ ለባለ ፍራሹ ባለቤት ነው የሚገባው፣ ለዝሙተኛ ድንጋይ ነው የሚገባው። አለቀ በቃ የለው። ስለዚህ ልጁ የማን ነው? ልጁ የዘመዓ ነው። የሰዕድ ብን አቢ ወቃስ ወንድም ልጅ አይደለም። ግን የሚመስለው የሰዕድ ብን አቢ ወቃስን ወንድሙን ነው የሚመስለው። ቢመስልም አልወለዱ ሊልፍራሽ ነው። ይሄን በባለፈው ተነጋግረናል። ለአንድ ሴት አንተ አገባ ፍትሃት መጣ ወለደች ባገባሃት ከስድስት ወር በታች በአራት ወሯ ከወለደች ያንተ አይደለም። ይሄ ባገባሃት በአራት ወሯ በአምስት ወሯ ከስድስት ወር በታች ከወለደች የለም እንደዛ አይነት ይሄ አንተ አይደለም። ነገር ግን ከዛ በላይ አመትም ይቆይ አንተ አመት ቆይተ ወለደች ብትባል አመት ከስድስት ወር ቆይተ እንዴት ነው ማህፀን ውስጥ የሚቆየው ብለ እንደዛ አይነት ፍልስፍና ይላል። አልወለዱ ሊልፍራሽ በቃ ይሄ ተነጋግረናል። አልወለዱ ሊልፍራሽ የሚገርመው እዚህ መሐል ሻሂድ ምንድነው? ነብዩ አለይሂ ሰላቱ ወሰላም ልጁን የዘመዓ ነው አሉ። ነገር ግን ሰውዳን ምን አሏት? ሰውዳ ቢንቱ ዘመዓን ወንድምሽ ነው ብለው ዘናባ ያላሏትም። وهي إحدى أمهات المؤمنين رضي الله تعالى عنها እሷም ምን አሏት? احتجبي عنه يا ሰውዳ አሏት ነብዩ አለይሂ ሰላቱ ወሰላም። ሰውዳ እንደው ወንድምሽ ነው ቢባልም ግን ሂጃብ ልበሽ አደራ አሉ። ሂጃብ ልበሽ ተፈርዷል እኮ ወንድምነቱ ተፈርዶ ተጠንቀቁ ከተባለ ውጭ ላይ ዲቃላነቱ ተገልጾ እንዴት ነው አጅነብይ የማይሆን? በጣም ግልጽ ነው። ይሄንን በዚህ ልክ ትይዛላችሁ። ስለዚህ ዲቃላ የተደቀለ ወንድምና እህት አይጋቡም፣ ነገር ግን አጅነብይ ናቸው። አራት ነጥብ والله اعلم። ሁለተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ጥያቄ ነበረኝ። እሱም ኒካህ በስልክ ማሰር የሴት ወልይ በስልክ ሰጥቻለሁ አጋብቻለሁ ቢል ወይም ባል በስልክ ተቀብያለሁ ቢል ይህ ኒካህ እንዴት ነው? ባረከላሁ ፊኩም ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ላይ ዑለሞች ታላላቅ ሊቃውንቶች ለጥንቃቄ ከልክለዋል። የከለከሉበት ሁኔታ አለ። ተላዑብ ስለሚመጣ ተሻቡሃል አስዋት የድምጽ መመሳሰል ስላለ ፌክ ስለሚገባበት መሃል ላይ አይቻልም ብለው ፈትወ ዳኢማዎች ዘግተዋል። ባይሆን ዒለት ተናግረዋል። ምክንያቱ ምንድነው? ተላዑብ የሚያመጣ ከዛ በኩል የልጅቱ ትክክለኛ አባት ያልሆነ ወይ አጎቷ መጥቶ ሄሎ ብሎ የሚያናግር ነገር ከሆነ አባቷን አስመስሎ ሌላ ችግር ሊፈጠር ይችላል። ታማኝ ያልሆነ ይዘት የሌለው በቃ ያልተስተካከለ ኒካህ ሊፈጠር ይችላል ከሚል አንፃር ዑለማዎች ከልክለዋል ነው የምላችሁ። ፈትወ ዳኢማዎችም ከልክለዋል። ኢማም ኢብኑ ባዝ ተጠየቁ ይሄንን እና لقد توجهت المسألة إلى سماحة الشيخ المفتي العلامة عبد العزيز بن باز رحمه الله تعالى እንዴት ነው አንድ አካል አላቸው የኔም ንግግር ያባቷም ንግግር ቢሙከብሪ ሶውት عبر الهاتف በስልክ እየተነጋገር ላውዲ ተደርጎ እያዳመጡ ምስክሮች እሱ ሲሰጠኝ እኔ በቀበል ይቻልልኛል ወይ አላቸው። وهل يعتبر هذا عقد نكاح شرعي يتككلኛ እንደው عقد نكاح شرعي ይባልልኛል አላቸው። ይችን ጥያቄ ሲጠየቁ ምን አሉ? فاجاب رحمه الله تعالى ذكر لنا كنص من قال
ወለም የኩን ፊህ ተላዑብ ኢዛ ካነ ሰሒሐን ጥሩ ከሆነ ወለም የኩን ፊህ ተላዑብ ከሌለበት ድምፁ አስተማማኝ ከሆነ فإنه يحصل به المقصود من شروط عقد النكاح الشرعي የሸሪዓው የኒካህ አስተሳሰብ መስፈርቶች ከተሟሉ ችግር የለም የሲሑ العقد ብለው በዚህ ፈትዋ ሰጥተዋል ረሂመሁላሁ ተዓላ። ምናልባትም ይላሉ ከፊል ዑለማዎች ደግሞ ፈትዋ ዳኢማዎች የከለከሉበትም ዒለታቸው ምክንያታቸውን ተናግረዋል። ምክንያታቸው ሰላም ካገኘ ይቻላል ወደሚለው እንደሚሄድ ነው። ይህ ሸርጥ ስለሚበላሽ ነው ያሉ። ያ ከተስተካከለ ይቻላል የሚለው የሚይዙበት ሁኔታ አለ። እንደው በነገራችን ላይ አላ ኢጥላቅ ዝም ብሎ ይቻላል አይነት አይደለም። በመስፈርቱን ጠብቆ ጥንቃቄ ኑሮት ታዋቂ ሆኖ የማይሸውድ ሆኖ የሚባል በጣም ብዙ መስፈርቶች መሟላት አለባቸው። በሩ አይዘጋም ነው እንጂ አላ ሚስራዒ ብርግድግድ ያለ እንዲያሻህ አውራ አይደለም። እንደው ጥንቃቄ የሚደረግበት ነው። ጥንቃቄ ተሟልቶ ሰውየውና ልጁ የሚታወቅ ሌላ አካል የማይገባና ማስመሰል የማይፈጠርበት ነገር ከሆነ የሚከለክል ነገር የለም የሚለውን የታላቁ ኢማም ገለጻ አለበት። ነገር ግን ከፍተኛ ጥንቃቄ እንደሚያስፈልገው እሙን ነው። ይሄ ያዙ ነው። ሶስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጓደኛዬ በምንቀራረብበት ጊዜ ያወራኋትን ሚስጥሬን አወራችብኝ። አሁን ተጣልተው ማለት ነው። እኔም የማውቅባት ከኔ የባሰ ሚስጥር አለ፣ ያውም የብልግና። በጣም ተናደድኩ። ያንም ባወራባት ወንጀል ይሆንብኛል ወይስ አጸፋ ይሆንልኛል? ይችን ብትመልስልኝ ባረከላሁ ፊክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። لا يغسل البول بالبول كما يقول أهل العلم ሽንት በሽንት አይታጠብም። ሽንት በሽንት አይታጠብም። እንደዚህ አይነት በቀል ጥሩ አይደለም። قال تعالى وأوفوا بالعهد إن العهد كان مسؤولا ቃል ኪዳናችሁን አሟሉ። ቃል ኪዳን ተጠያቂ ነው ወይ ቃል ኪዳነኛው ተጠያቂ ነው። ቃል ኪዳን ማለት እኮ ነው ሚስጥር ለማንም ያላወራውን እንደዚህ ነው እሺ ብሎ ሰው እንዳይሰማበት አሾክሹኮ ያወራህን አሾክሹካ ያወራችሽን ነገር ይዞ ሄዶ መዘርገፍ ማለት ቃል ኪዳን መስበር ነው። ቃል ኪዳን መጣስ ነው። ይሄ ደግሞ የሙናፊቅ ባህሪ ነው። የሙናፊቅ ባህሪ ነው። قال تعالى إن الله يأمركم أن تؤدوا الأمانات إلى أهلها አደራዎችን ወደ ባለቤቷ እንድትመልሱ አላህ ያዛል። ባለቤቱ ለባለቤቱ ይቅር ማለት ነው። አደራ ነው። ይሄ አደራ ነው። روى الترمذي من حديث جابر بن عبد الله عن النبي صلى الله عليه وسلم قال إذا حدث الرجل الحدث ثم التفت فهي أمانة حسنه الألباني في صحيح الترمذي نبي عليه الصلاة والسلام من قال عندي سو አውርቶ ካጠገበ ثم التفت ዘወር ካለ فهي أمانة አደራ ናት። ያ የነገረህ ነገር አንተ ዘርገብገብ ስትጣላ ስንጣላ በቀል የሚባል ዓለም መጣብና አንተዬ እንደዚህ አይነት ባህሪ እንደው ከየት እንደወረስ ነው አላቅም፣ ከየት እንደመጣ አላቅም። ሕፃን ትልቁም ሕፃን ሆኗል፣ ጺማም ሕፃን፣ የሸበተ ሕፃን፣ እሷም እማማ የምትባል ሕፃን እንዳለ ሕፃን ሰው በቃ በዚህ እኮ አይደለም በቀል የምንበቃቀለው። ተጣላ በጥሩ ጊዜ ለዚህ ነው እኮ የሚያስጠነቅቁ ሁከማዎች ያስጠነቅቁሃል። መጣላት አለና ቦርቀቅ አትበል። መጣላት አለና አይታወቅምና የዚች ዓለም ሁኔታ እንዲያየሩ ንብረት መገለባበጥ መቀያየር አለና ሰው እንዲያየር ንብረት ነው መቀያየር አለና ሙሉን አትዘርግፍ። የሆነ ዚፕ ይኑርህ ምስጢርህን የምትይዝበት ነው። ምናልባትም ወንድሜ ነህ፣ ወንድምህ ነኝ፣ እህትሽ ናት፣ እህቷ ነሽ። በሰላም ሰዓት አወራችሁ። ያንን አውጥተሽ ዝርግፍ ማድረግ ማለት ይሄ በራስ ላይ አዋጅ። ምን አይነት ህሌና ነው? ምን አይነት ጭንቅላትም ተሸክመሽ የምትዞሪው? ላ ሐውለ ወላ ቁወተ ኢላ ቢላህ። እህት ዓለም እኔም መመክርሽ አትበቀይ፣ በዚህ ይቅርብሽ። በቃ ከአላህ ደረጃሽን አላህ ይጠብቅልሻል። ምንም አትሆኝም እኮ
ለመጣል ያደረገችው ራሷ ትወድቅበታለች እንጂ አትወድቅም። ለምን? አላህ በቁርአን قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير. الله من المالك للملك؟ سلطان يتقطعوا ማን ነው? ልዕልናን የተቆጣጠረው ማን ነው? ላዕላይነት በማን እጅ ነው? በአላህ። ታዲያ ሰው ያንቺ ሚስጥር ዘረገፈች አልዘረገፈች ለምን በኤፍኤም አትለቀውም? ምንም አትወኝም። بإذنillah አትበቀይ እህታለ አትበቀይ። አላህ ሱብሓነሁ ወተዓላ ደረጃችን ከፍ ያደርገዋል። ሚስጥር መወጣጣት የሚባለው ነገር ይሄ አጸፋ ተብሎ አይቆጠርም። ምናልባትም ደግሞ ጥያቄው ላይ እንደተነሳው ያውም የብልግና ከሆነ አንቺ ዝሙተኛ ልታያት ነው፣ አንቺ ወንድ ጋር እንዲህ ያደረግሽ ልታያት ነው። ያ ደግሞ አጸፋ አይደለም የሚባለው ሁክምዬ ነው። በሁክም ደግሞ አንቺን የሚያስቀጣሽ ቀድፍ ውስጥ ትገቢያለሽ። ይሄ በጣም አስጸያፊ ሰው የደከረተበት የቆሸሸበት ሰው የተዘፈቀበት ቱቦ ነው። በአሁን ሰዓት አንተ ዝሙተኛ ተብሎ አይሰድብም። ሰው ብታየው ስማኝው ብታየው ሲሰራ ብታየው አይነገርም። ሶስት ሆናችሁ ብታዩት አይወራም። አራተኛ እስካልተገኘ ድረስ መከራ ነው፣ ፍዳ ነው የሚታየው። በጣም ከባድ ነው ለሰዎች እንትን። ይሄ ህሌና ልንጠብቅ ይገባል። ወላሁ አዕለም። አራተኛ ጥያቄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንድ ሴት ባሏን ካልወደደችው ፍታኝ ብትል ሐራም ይሆንባታልን? መህር ከሰጠው በላይ ቢጠይቅስ መስጠት ግዴታዋ ነውን? ወይስ ያንኑ የሰጠውን መህሩን ነው መስጠት ያለባት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መላእክተኛው ነብይ ዐለይሂ ሰላቱ ወሰላም እንዲህ ብለዋል፣ አዩመ ምርአትን ሰአለት ዘውጀሃ ጠላቅ፣ አንድ ሴት ባሏን ፍታኝ በቃ ፍታኝ ብላ ጥያቄ አታቀርብም። ሚን ገይሪ ማ በእሲን ምንም ችግር በሌለበት ውሃ በማይቋጥር ነገር ማለት ነው። በቃ ውሃ ቀጠነ ከሰለምን ጠቆረ ወተት ለምነጽ አይነት ሰበብ የሚፈልጋለ ፀሐዩ ቀትር ስላንገበገበ አንተን ተጠያቂ የሚያደርግ አስተሳሰብ ያለው ሰው እኮ አለ። በቃ ዝም ብሎ ቦግ የሚልበት የሚናደድ ማለት ነው። እና ይህ ውሃ በማይቋጥር ነገር ፍታኝ የምትል ሴት فحرام عليها رائحة الجنة የጀነት ማዕዛ በሷ ላይ እርም ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። رواه ابو داود والترمذي وغيرهما وصححه الالباني رحمه الله صحيح ነው። ስለዚህ አሁን ጥያቄው ላይ የመጣው ምንድነው? ካልወደደችው ፍታኝ ብትል ይፈቀድላታል ወይ ነው። ካልወደደችው አይ ውደጂ ብሎ አራት ነጥብ የሚያስቀምጥ የለም። ሴት ልጅ ምናልባትም ባለቤቷን ፍታኝ የምትልባቸው እንደ ነጥብ አድርገው አህሉል ዒልም የሚቆጥሯቸው አሉ። እስቲንባጥ ከሐዲስ የሚለቅሟቸው ማለት ነው። አንደኛ በቀለብም ሆነ በግንኙነት ማስተዳደር ካልቻለ፣ ቀለብ ካልቻለ ግንኙነት ላይ ካልተመቻት ፍታኝ ማለት ትችላለች። ተሰቃይ አንልም። ተፈርዶባት አይደለም የገባችው ልትደሰት እንጂ ኑሮ ነው። በቃ ኑሪ እንዴት ትኑር? በምን አይነት ትዳር ማለት ምንድነው? አንዱ እኮ መስመር እኮ ነው። ቀለብም አልቻለም። እንግዲህ ቀለብ ያልቻለን ፍታይ ማለት ትችላለህ። ግን እንደ ምክር የምንመክረው ሶብሩ፣ ቻሉት፣ ተከብራላችሁ። አብረው ተቸግረው ብዙ እንትን ያሉ አሉ። አብሽሩ፣ ችግር የለም። እንደ ምክር ይቻላል አይቻልም ከሚለው አንፃር ነው እየተናገርን ያለነው። ከምክር አንፃር ሳይሆን በሸሪዓው ይፈቀዳል አይፈቀድም የሚለው ነው። ጽንሰ ሐሳቡን ተረዱ። ሁለተኛ መሃንነትን ይመስል ካለበት ፍታይ ልትለው ትችላለች። እኔ መውለድ ይፈልጋለሁ በቃ ካለች ሶብሪ እንላታለን። ለማንኛውም ግን መሶበር ካቃተ ምናልባት አላህ Subhanahu Wa Ta'ala እድሜ ከገፋ በኋላ የሚመጣበት ሁኔታ ነው። ከትልልቆች ያየነው ከነብያቶችም ጭምር እስኪ እንደው ታገሽ እንላለን። መጨረሻ ላይ ከታወቀና የተለያየ ነገር በመመርመርም ይሁን በምን እንትን ካለ ፍታይ ማለት መጠየቅ መብቷ ነው። ይሄ ይፈቀድላታል በሸሪዓ። ጥላቻም አይደለም መተሳሰብም አለባቸው። ደግሞ ሶስተኛ ከመጠን በላይና ሸሪዓን በተቃረነ መልኩ የሚደበድባት ከሆነ ፍታይ ማለት ጀነት ማዕዛን ያሳጣታል አይባልም። አራተኛ እስሩ ከረዘመ እስር ቤት ገብቶ
እስር ቤት የገባበት በጣም ከረዘመ 25 ዓመት የሚፈረድበት አለ ወይ ሰው ገሎ ገብቶን ይመስል ይሄ ምን ይላል ፍታይ ማለት ትችላለች ልጅ ብትወልድለትም ፍታይ ማለት ትችላለች እንደ ሸሪዓ ይፈቀዳል ግን ይሶብራሉ እህቶች ይሶብራሉ ብዙዎች የልጅ አባትማ ትቸዋለ ሄድም ተፈረደበት ብዬ ምን ይታወቃል መንግስት ለውጥ ሊወጣ ይችላል ብዙ ነገር አለ ለማንኛውም ይፈቀዳል አይፈቀድም ከሚለው አንፃር እንደመነሻ ይሆናታል አምስተኛ ውስጧ ከሸሸባትና ወደ በደል ከገፋፋት ውስጧ ከሸሸ በቃ አልተመቻትም መልኩ አልተመቻትም አቋሙ አልተመቻትም የሆነ ለዚህ ደግሞ መረጃ አለ ثابت بن قيس الشماس የሚባለው رضي الله تعالى ታላቅ ሷሃቢይ ነው احد الذين شهد لهم او شهد لهم النبي صلى الله عليه وسلم بالجنه በጀነት ከመሰከሩላቸው ውስጥ አንዱ ነው ተመልከተው ጀነት ተመስክሮለታል وكان خطيب رسول الله صلى الله عليه وسلم وكان الله تعالى قد اعطاه صوتا جميلا رفيعا በቃ የሚስጎደጎድና የድምጽ ቅላጼ ሰጥቶታል በቃ ድምጽ መረዋ ነበር ከፍ ያለ ድምጽ ነው ውበት ያለው ድምጽ በጣም ጣዕም ለዛ ያለው ድምጽ ነበር ይሄ ሷሃቢ እና كان خطيب رسول الله صلى الله عليه وسلم وهو الذي احتبس في بيته ابيته ገባ ምን የሚለው የቁርአን አንቀጽ መጥቶ يا ايها الذين امنوا لا ترفعوا اصواتكم فوق صوت النبي የሚለው አንቀጽ መጣ ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون የሚለው አንቀጽ ሲመጣ እኔማ ጀህወር የሶተ ላይ ድምጽ በጣም ከባድ ነውና ጉዴ ነው አለ ራሱን እቤቱ አሰረ ለቅሶ ገባ ነብዩ አለይሂ ሰላቱ ወሰለም ሲፈልጉ አጡ ምን ነው አላየውም ምሳ ቀይስ ሳቢት ኢብኑ ቀይስን አሉ ነብዩ አለይሂ ሰላቱ ወሰለም ይሄ ተባለ መጨረሻ ላይ መላእክተኛ ላኩ ሄደ ምን ሆነህ ነው እንደዚህ ሁኜ እኔ ፈርቼ ነው በቃ የኔ ስራ ነው የሚታበሰው የኔ ድምጽ ነው ከፍ የሚለው መስጂድ ውስጥ አለ ነብዩ አለይሂ ሰላቱ ወሰለም ጋር ሲሆን ارجع اليه አሉ መጣና ለነብዩ ሲነግራቸው ያስግቶት ነው አው ارجع اليه በል ተመለስና فقل له بلو انك تعيش حميدا وتقتل شهيدا وتدخل الجنه جنة ትገባለህ በለው ነብዩ አለይሂ ሰላቱ ወሰለም ጀነት መስክረውለታል ረሱል አለይሂ ሰላቱ ወሰለም ያለሁም من فضل የሚገርም ታላቅ ደረጃ ነው ነገር ግን እንደዚህ ከመሆኑ ጋር ባለቤቱ ሚስቱ አልተመቸኝም ማለች እኔ እሱ ጋር መኖርማ እኔ አይሆንልኝም ያ ረሱላህ አለቻቸው ነብዩና አለይሂ ሰላቱ ወሰለም አይሆንልኝም ማለች ለምን እኔ ሳየው መልኩ አይመቸኝም በቃ ማለት የሆነ እንትንነት አለው ገለጻው ላይ أن امرأة ثابت بن قيس أتت النبي صلى الله عليه وسلم من حديث ابن عباس ነው እና ነብዩና አለይሂ ሰላቱ ወሰለም መጣችና ያ ረሱላህ አለቻቸው ثابت بن قيس ما عتب عليه في خلق ولا دين እኔ ስነ ምግባር የለውም ማለት ነው በዲንም ጎበዝ ነው በخلقም ጎበዝ ነው ولكن اكره الكفر في الاسلام እኔ ግን እስልምና ውስጥ ሆኜ ክህደትን እጠላለሁ ክህደት ማለት አንደኛ ስለምጠላው እሱን ለመለየት ብዬ ከፍሩ መስለም የሚባል አለ አሁን ባለፈው የተጠየቅነው ጥያቄ ወደፊትም አሁንም መጥቷል ጥያቄው እኔ እስልምና ውስጥ ሆኜ መክፈርን እጠላለሁ አንድ በዚህ ይላሉ ዑለማዎች ለምን ስትከፍር በቃ ክፍር ስትል ከሱ ትለያለች ከዛ እንደገና የመመለስ ስራ ይሄን ያሉ ዑለማዎች አሉ አይ አክረሁል ኩፍረ ፊል ኢስላም የባልን ኩፍራን አልዓሽር የባልን ውለታ መካድ እስልምና ውስጥ ሆኜ እስልምና ውስጥ እያለሁኝ የባልን ሐቅ መካድና የባልን ሐቅ ማድበስበስ እጠላለሁ ያ ረሱላህ እንደው ምንም አይሆንልኝም ውስጤ ከሸሸው እበድለዋለሁኝ አለቻቸው فقال رسول الله صلى الله عليه وسلم ነብዩ ሳቢት ባለቤትህ እኮ እንዲህ ያለች ነው አሉት እና ሐዲቃ ያላቸው አታክልቴሳ ያ ረሱላህ አላቸው ያ ረሱላህ አታክልቴሳ አላቸው ነብዩ አለይሂ ሰላቱ ወሰለም አተሩዲና علي حديقه አታክልቱን ተመልሽለታለሽ አለ قالت نعم ተመልሽለታለሽ قالت نعم አው መልሳለሁ አለች መለሰችለት ተቀበለ በል اقبل الحديقه وطلقها تطلقا ነብዩ አለይሂ ሰላቱ ወሰለም ተቀበልና ፈታታው ይሄ አሁን የኹሉዕ አንዱ ተፍሲር ነው አሁን የሰጣት ምንድነው አታክልት አሁን መጠየቅ ያለባቸው ባሎች ምንድነው አታክልታቸው የሰጡት አታክልት ከሆነ ቤት ከሆነ ቤታቸው 10,000 ብር ከሆነ 10,000 ብር 3,000 ከሆነ 3,000 5,000 ከሆነ 5,000 ብቻ ሪያዱ ሷሊሂን ሰጥቶ ከሆነ ሪያዱ ሷሊሂን አምጪ ነው ሌላ ነገር የለውም በቃ ከዚህ በላይ አቁም ሪያዱ ሷሊሂን ብቻ ነው የምትቀበለው
ተፍሲር ሰጠህ ተፍሲርህን ብቻ። ይሄ ነው ያለው። ይሄ ነው መሆን ያለበት። ሁለት ነገር ነው አንድ ላይ የተነገረን። አንደኛ ስትፋታ የሰጠሃትን ነገር ተቀብለህ ልትፈታ፣ እሷም ደግሞ እሱ ጋር የመኖር እንትኗ ስሜቷ ከደከመ ፍላጎቷ ከጠፋ ባሏን ከሸሸች በሱ ላይ ሌላ መጥፎ ነገር እንዲያትፈጽምና ባሏን እንዲያትበድለው መሄድ ፍች መጠየቅ ኃጢአት አይደለም። ይሄ ነው። ይሄናን በዚህ ትይዙልኛላችሁ። ነገር ግን እንደ ሁኔታ እንደ ሂደት ምን አለ አፍضሉ በላጩ አላ ያእኹዘ ዚያዳ ተጨማሪ መያዝ የለበትም። هذا هو الافضل የተመረጠው ይሄ ነው። 10 ሺህ ነው የሰጣት 10 ሺህ ብርን ብቻ ተቀበል። 5 ሺህ ብር 5 ሺህ ተቀበል። አለቀ። እሱም ደግሞ ስትፈታት ኹሉዕ ነው የሚሆነው። እወቅ ኹሉዕ ከፈታት አትመለስም። ከዛ በኋላ እሪ ብትል አትመልሳት። እሷ ረጃዕቱ የሚባል ነገር የለህም ረጃዕቱ ብትል ምን እንደገና ተስማምታችሁ ካልሆነ በስተቀር እንጂ ማለት ነው። በሌላ ይዘህ እንጂ ረጃዕቱ ማለት የለም። በኹሉዕ ሴቶች አሁን ራሳቸው ገንዘብ ሰጥተው ሲፈቱ ግልግል ነው የሚሉት። የለም በቃ ሰውየው ጋር አትመለስም። ለምን አራጃዕቱኪ በቃ ገንዘብሽን ይኸው መልሼሻለሁ ምናምን ነገር ይሄ አጥር ነው የሚሆነው። እና የሚጠይቀው ጨምሮ ቢጠይቅሳ ይቻላል ይላሉ አህሉል ዒልም። ምናልባትም ከዚህ በላይ አይቻልም አይባልም አሉ ኢማም ኢብኑ ባዝም ሌሎችም አህሉል ዒልም ሲጠየቁ በዚህ ላይ ይላሉ። ከዛ በላይ መጠየቅ የለበትም ማለት አይደለም። ይህን ግን ማድረግ የለበትም። ለምን ተነስተው ነው ከምን አላህ ሱብሓነሁ ወተዓላ በቁርአን ውስጥ እንዲህ ብሏል ፈላ ጁናሐ ዐለይሂማ ፊመፍተደት ቢህ ራሷን በፊዲያ መልክ ባወጣችው ነገር ምን የለም ኃጢአት የለባቸውም እሱም በመቀበሉ እሷን በመስጠቷ። ይሄ ደግሞ ፊመፍተደት ቢህ የሚለው መጠኑ አልተቀመጠም። የመህሯን ልክ ከዛ በላይ ተብሎ ስላልተጠቀሰና በልኬት ስላልመጣ 10 ሺህ ብር መህር ሰጥቷት ከሆነ 20 ሺህ ብር ከሰጠች ነው መፈታው ሊል ይችላል። ግን አይመከርም። አላህን ፍሩ ነው። ለምን እንደ ማገቻ አድርገው እየተጠቀሙበት ስለሆነ ይሄ ነው። በዚህ ልክ ነው። ሌላ ሊያስፈታ የሚችል ከቤተሰቧ የሚለያያት ከሆነ የሚያራርቃት ከሆነ የመናሃጅና የዓቂዳ ልዩነት ካለ ፍታይ ማለት ትችላለች። በወንጀል ላይ በግልጽ ከተዘፈቀ በሙዚቃ በጠጭነት በሲጋራ ጫሽነት በጫት ቃሚነት በዚህ ላይ ከተሰማራ ፍታኝ ማለት መብቷ ነው። መጠየቅም አለባት የማይስተካከል ከሆነ ከሱ ጋር ይከድ። አምስተኛ አፎን ረዘም ያደረጉት እስካሁን ስላልተናገርኩት ነው። አምስተኛ ቂራአት እናቀራለን እያሉ በኦንላይን የወር የሁለት ወር ደሞዝ እየተቀበሉ በዛው ይጠፋሉ። ሰለፊዮች ሁረው ራሱ ብዙ እህቶች እንደዚህ ሰጥተው እያለቀሱ ነው። ይሄ ነገር እንዴት ይታያል? ለምንድን ነው የሚያለቅሱት? እንዲህ አሁን ይሄንን እኔ ጀዛኪላህ ባረከላሁ ፊክ መነሳት አለበት ጥሩ ነው። ግን እኔ ምን አደርጋለሁ? ጠፍቷል ሰውየው። እኔ ምን እለዋለሁ? እምትመለምሉት እናንተው፣ ኡስታዝ ብላችሁ የምታስቀምጡት እናንተው። ሲመጣ እኔ እኮ አላውቀውም፣ ይሄን ሰው አናውቀውም። ማን ነው? ከየት ነው? እንዴት ነው የመጣው? እናንተ ለትዳር ይበሏችኋል፣ በቂራአት ይበሏችኋል፣ የመስጂድ መዋጮ ብለው ይበሏችኋል፣ የተለያየ ዲዛይን ያሳዩአችኋል። እንትና መስጂድ የኮምበልሻው መስጂድ ይሄ እንትና የቄራ መስጂድ ነው ይሏችኋል። ለዛ ታወጣላችሁ። የቄራ መስጂድ እስከ ዛሬ 10 ዓመት ሆኖ አላለቀም። ያው መጀመሪያው ፎቅ ላይ ነው አሁንም። አላሁ አክበር። ኧረ ተው እህቶች እንደው ባነን በሉ። አንድ ጊዜ ከተነደፋችሁ በኋላ አልሙእሚኑ ላ ይልደጉ ፊ ጁሕሪ ዋሂድ መረተይን። አማኝ እኮ ብልህ ነው። አንድ ጊዜ አንድ ጉድጓድ ከተነደፈ በኋላ እዛች አካባቢ ጣቱን አያስገባም። አለቀ በቃ ተመከረ። አሁን እነዚህ ኡስታዞች እነማን ናቸው? እንድንቆጣቸው የግድ እኮ ነው። አሁን ኡስታዝ ከታወቀ አንለቀው። ገንዘብ ከፍለህ ተቀብለህ ለምንድን ነው የምትጠፋው? ስራ እንጂ የቀን ስራ ላይ የቀን ስራ ሰርቶ እኮ ነው እንትን የሚያገኘው። ለምን እናንተ ደግሞ ተነደፋችሁ? አንድ ጊዜ አንድ ኡስታዝ በላችሁ፣ ጀምዕዮች ጋር ተበላችሁ። ጠንቀቅ በሉ። ሰለፍይ ነው ስላሸረጠ ምን ስላደረገ የሚባል ነገር ያን ጠንቀቅ በይ። እኛ ሌባ ምን አሁን እኮ ሲስተሙን ቀይሯል እኮ ሌባው ሁሉ
አሸርጦ ሌባ አለ እንጣም ለብሶ ሰለላሁ ዐለይሂ ወሰለም እያለ እንዴ ማይክ ይዞ እኮ የሚገርም እኮ ሌባ እኮ ይኖራል እንዴ ያ አላህ እናንተ ይኸው በእባብ ከተነደፋችሁ በኋላ እንደገና ይሄ እባብ ነው ወይስ ገመድ ነው አትበሉ በቃ አንድ ጊዜ አያችሁት አለቀ በቃ ሰው ደግሞ እየተነደፋችሁ አትማሩ ደግሞ ሲነደፉ ካያችሁ ሰው ማለት በሌላ የሚመከር ነው አይደል ጥንቃቄ ኡስታዙን በሚታወቅ ማን ነው ምን ልታቀራ ነው እኔ ቁርአን ቃዒዳ አቀራችኋለሁ ነው አዎ እሺ ቁርአን ቃዒዳ እማን ጋር የሚተዋወቀው ባያት ለምን እንደሆነ ታውቃላችሁ የሚሰራ ሲስተም ስላለ ነው አሁን ወደ ሰለፊዮች የሰለፊ እህቶችን ቂራአት የሚወዱት የሰለፊ እህቶች ናቸው ብዙ ጊዜ ምን ያደርጉላችኋል ከዩኒቨርሲቲ የተመረቀ አሁን ብዙ ተማሪ ያለ ስራ አጥቷል የለም ስራ ስለዚህ ምን ያደርጋል 2-3 ኪታቦችን ይቀራል አዎ የቁርአን ቃዒዳ ያጠናል በደንብ አድርጎ አዎ ከዛም በኋላ ስራ ፈጠራ ነው ምን ያደርጋል አንዲት አረብ ሀገር ላይ ያለች ልጅ ያጫል ከዛም በኋላ ጓደኛ አላት በእሚገርም ኡስታዝ ትላችኋለች እጮኛዋ ነው እሚገርም ኡስታዝ ብሎ ዝም አቤት ገለጻ እንዴት እንደሚገባን ሲያስረዳ እያለች 5 6 7 ታጠራቅማለች 50 ሪያል ያዋጣሉ በ35 ወይ በምን ብታባዛው ወደ 30 ምናምን ሺህ ሊያገኝ ይችላል 10 ሴቶች 20 ሴቶች ካገኘ 30 ሺህ ወይም 40 ሺህ ማንም ኢንጂነር አያገኝም በዚህ ሰዓት ስለዚህ የሚገርም ስራ ከፍቷል ይሄ በዙ አያርፍም ሌላውን ይጠቁመዋል እኔ እኮ እንደዚህ ማድርጋቸዋለሁ ኦንላይን ማቀራቸዋለሁ ይላል እንዴ እየሰማን እኮ ነው በሐርቡ በምን ፎቅ እኮ የሰራለ ፎቅ አስተማሪ ሆኖ ወጥቶ ሴቶችን አስተምሮ ፎቅ የሰራ እኔ ይኸው ልንገራችሁ ልዩ ተአምር ብር ተቀብሮ ካላገኘ ድንገት ወርቅ እንደሳተ ገሞራ ካልፈነዳለት በስተቀር እንጂ አስተማሪ ፎቅ አይሰራም ሄሎ ፎቅ አይሰራም ይሄንን ሁሉ እየተሰራባችሁ አታውቁም ግን እናንተ እረፉ በቃ ምረጡ የምታርፉበትን እዩ ዝም ብላችሁ ኡስታዝ ነው አዎ ማን ነው እኛ እናቀውም ከድም እየመጣ ኮንትሮባንድ የሚሰራ ብዙ ኡስታዝ አለ እኛ አይደለም እኛ እናቃቸው እንድንቆጣላችሁ የምናቃቸው ሲሆኑ የሚታወቁ ሲሆኑ ወይ ለሚያውቋቸው የግድ እኔ እሱ ሰለፊይ ሊሆን የኔ እውቅና አስፈልገውም የለም አልልምም አይባልምም አልልም ሰለፊይ ይሆናል እኔ እውቅና ባልሰጠው እኔ ጋር ቢተዋወቅ ባይተዋወቅ ባለበት ሰለፊይ ይሆናል እኔ ጋር መተዋወቅ አይደለም ግን ማን ነው ተብሎ እንዲወቀስ ዘንዳ መታወቅ አለበት ተጠንቀቁ ዝም ብላችሁ እንዴ ታው والله አለ እኔ ያለ በቃኛል በዚህ ጉዳይ ላይ ስድስተኛ አንድ ሴት ልጅ ማግባት ፈልጋ ከዛ ሸርጧ ባሏ ሁለተኛ ሚስት እንዳያገባባት ነው ካገባ ሊፋቱ ነው እና ባልየው እሺ ብሎ ተስማማ ከዛ ተጋቡ እንዳጋጣሚ ሰውየው ሌላ ሴት ይወድና حرام ላይ ከመወድቅ ብሎ ሁለተኛ ማግባት ይፈልጋል ከዛ ትዝ ሲለው ምን ትዝ ይለዋል መሽረስኩ ትዝ ሲለው ሚስቱ እንዳያገባ ሸርጥ አድርጋበታለች የመጀመሪያ ሚስቱን መፍታት አይፈልግም ሁለተኛ ማግባት ፈለገ ምንድነው ማድረግ ያለበት ሁለተኛስ በማግባቱ ወንጀለኛ ይሆናል እንዴ እሷስ እንዳያገባብኝ ብላ ሸርጥ ማድረግ ትችላለችን ሶስት ነጥቦች እዚህ ውስጥ ያሉት ማለት ነው ሸርጥ ማድረግ ትችላለች እሱ ሸርጡን ጥሶ ማግባት ይችላል ቢያገባስ ወንጀለኛ ይሆናል ይሄንን በተመለከተ ሴት ልጅ ሸርጥ ማድረግ ትችላለች መብቷን ሸሪዓው ያስቀመጠው ነው ሸሪዓው መቃረን አይሆንም ወይ ፈንኪሁ ማ ጧበ ለኩም ሚን النساء مثنى وثلاث ورباع ይሄን አልተቃወመችም ይሄን የምትቃወምኒ ሴት አላህ አለም ሙስሊም እንደዚህ ወደ እስላም ወደ ዲኑ ጠጋ ያለ ሴት ሙተደየና ይሄን ትቃወማለች አለለም እና ሴቶች አብዛኛው ጊዜ ውስጣቸው ካለ የቅናት መንፈስ ሊከለክሉ እኔ አልችልም በቃ አልችልም ሀብት ቢኖርህም አንዴ ላቀብታ ኖረኝም እኔ አልችልም ስለዚህ እኔ አንተን ማገባህ እንዳትደርብብኝ ነው እሺ ተስማማ يجب عليه واجب ነው واجب عليه ከቤተሰቤ ላትነጠለኝ ይሄም ሸርጥ ነው ከልጆቼ ላታለያየኝ እከሌ ከተማ ልታኖረኝ ይሄንን መስፈርት ማስቀመጥ መብቷል መስፈርቱን እሺ
እሺ ብሎ ከገባ በኋላ መስፈርቱን ቢያፈርስ ኒካሁን የማፍረስ መብት አላት። እቃዲ ዘንድ ሂዳ ፈስኽ ነው የሚደረገው ነው የሚሉት። በቃ ابن عثيمين رحمه الله تعالى إذا اشترطت ألا يتزوج عليها فإن هذا يجوز. وقال بعض العلماء إنه لا يجوز يالوالو يجوز يميلو ነው ዋናው የሚያልፈው እንዴት ሸርጥ ማድረግ ትችላለች እንዳታገባቢ ብላ ሸርጡ መጣስ አይፈቀድለትም አይቻልም። ይሄንን አስቀምጠዋል እሳቸው። والمذهب أو ما ذهب إليه الإمام أحمد رحمه الله تعالى من أن ذلك الشرط صحيح يميلو يا إمام أحمد يتناقروا تنققر السنة تككلنيو صحيح راجح أمزاني كشريعة قوية شرط المسلمون في شروطهم ሙስሊሞች በሸርጣቸው ላይ ይቀጥላሉ። ሸሪዓን እስካልተቃወመ ድረስ ሸሪዓን ተቃውመው ሳይሆን አይመቸንም ብለው ነው። ይሄ ይሄዳል በዚህ ላይ ነው የሚለው። ሷሊህ አልፈውዛንም حفظه الله تعالى من الشروط الصحيحة في النكاح إذا شرطت عليه ألا يتزوج عليها لا يقبابات مسفرت ካደረገች حق መሙላት አለበት። ለምን أحق الشروط أن توفوا به ما استحللتم به الفروج የልጅቱን ብልት ሐላል አድርጋችሁ እንድትጠቀሙ ያስቀመጣችሁት መስፈርት ሊሟላ ይገባዋል የሚለው ነብያዊ ሐዲስ ይሄንን ነው የሚገልጸው። አብሮ ያስገባል ይሄንን። ስለዚህ የተቀመጡ መስፈርቶችን መጣስ አይፈቀድም። አንድ ይሄንን ያዝ። ሁለተኛ መስፈርቱ ያለ ቢያገባ ኒካው ይሆናል፣ ግን ኃጢአት ላይ ነው ያለው። ለልጅቱ ደግሞ ሄድ እንትን ማለትና ኒካውን አፈርሳለሁ የሚለው መብቷ የተጠበቀ ነው። በዚህ መልኩ ነው የምንይዘው ማለት ነው። ሸርጥ የምትገቡ ወንዶች ይችኛይቱን እንዳላጣ እኔ እኮ እንዳላጣሽ ብዬ ነው እያልክ ተለያየ ጥያቄ ምልክት ውስጥ አትግባ። እዛ ሚስት እያለው ራሱ ሚስት የለኝም የሚል አለ። ያውን የዛችኛይቱ ሚስት ኒካህ ይኑር አይኑር በጣም አደጋ ውስጥ ሙختلف ነው የሚገባው። ይፈታል የሚሉ አሉ፣ አይ ዋሽ ነው የምንለው የሚሉ አሉ። የዛችኛይቱ ኒካህ ራሱ አደጋ እንዳላጣሽ ብዬ ነው እያሉ እንደዚህ አይነት የሚቀባጥሩ ሰዎች አሉ። ነጩን ተናገርና ትሂድ በቃ ሌላ ፈልግ ሁለተኛ ማግባት ከፈለግ እና ሸርጥ አትግባ። መጀመሪያ ከገባህ በሸርጥ ላይ ጠንክር፣ ቀበቶህን ጠበቅ አድርግ። በቃ አንድ ነው አለ ወህደሁ ላ ሸሪከ ለሁ እንም ብለህ ይዘህ መሄድ ነው በቃ እንጂ ሸርጥ አታስቀምጥ። ካስቀመጥክ ደግሞ ሸርጥህን ሞላ። ሸርጥህን ከጣስክ ልጅቱ ኒካውን አፍርሾ ሄዳለሁ ማለት ትችላለህ። እቃዲ ዘንድ ሄዳ በቃ ኒካውን እኔ አልፈልግም ወዶ አይደለም የሚፈታው በቃ አልፈልግም ትላለች። አልፈልግም መብቷል። ይሄንን በደንብ ያዙ። ሰባተኛ ሴት ልጅ ለጌጣጌጥ ብላ የገዛችውን ወርቅ መጠኑ ምንም ያህል ቢበዛ ዘካ አለበት ወይስ የለበትም? እንዴት ነው? አለበት። احتياط ይሄን ለጥንቃቄ የለበትም ይላሉ አለበትም ይላሉ بين اهل العلم ولكن الاحوط ማውጣቷ ነው። وقال الشيخ محمد بن امين الشنقيطي رحمه الله واخراج زكاه الحلي احوط በጣም ለጥንቃቄ ይሆናል እንጂ አለበለዛ ቢተውትም ይችላሉ። ግን አህወጡ ይሄ ነው። لأن من اتقى الشبهات فقد استبرأ لدينه وعرضه نبي عليه الصلاة والسلام እንዳሉት ማለት ነው። ስለዚህ ታውጣ ከ85 ግራም በላይ ወይንም 92 ግራም ከ85 ግራም በላይ ያለ ካላት ታወጣለች አለባት። والله أعلم። ስምንተኛ የማይሰግድ ሰው ቀብር ላይ ዳዕዋ ማድረግ እንዴት ይታያል? የማይሰግድ ሰው ይሄ መስላህና መፍሰዳውን ምናልባት እናንተ የማይሰግድ ሰው ቀብር ላይ ሄደ ዳዕዋ ብታደርግ ለሰግድበት የመጣህ ነው የሚመስለው ለሰው። ያንተ ዳዕዋ ማድረግ የሚሰግድ ላይ እንትን የማይሰግድ ሰው ላይ እንትን ሶላት የማይሰግድ ሰው ላይ መስገድ አይቻልም እያልክ እየገለጽ በዛውም ሌላ አስተምራለሁ ይሄ ይሄድልኛል የምትል ከሆነ እንግዲህ አንተ ነህ የምታውቀው። አለበለዚያ ግን ቦታው ላይ ከተገኘ በጣም አደጋ ነው። ለምን ካፊር ቀብር ነው የሄድከው? ለካፊር ቀብር ነው እየሄድክ ያለው። ለይሰ ሙስሊም አይደለም። ያን ደግሞ ማህበረሰቡም የማይሰግድ ሰው ላይ አንሰግድም ይላሉ። ዛሬ እዛ ጋሽ መሐመድ ቀብር መጥቶ ነበር ብለው ያወሩልሃል። ምንም ከምታገኘው ጥቅም ጉዳቱ ያመዝናል ነው የሚመስለኝ በአካባቢያችን ሁኔታ ሳይው። እንደናንተ ደግሞ መስላህና መፍሰዳውን ማየት ነው እንጂ አለበለዚያ ከሱ አንፃር ግን አይኬድም። መቅበር አይፈቀድም፣ አይቻልም። ጀናዛ መሸኘትም አይፈቀድም። ተሸክሞ መሄድም የለም። ታሪከ ሶላት ከሆነ ቀብር ስነ ስርዓቱም እንዳትሳተፍ ረሂመሁላህም እንዳትል በቃ ሂደው ይቅበሩት። ያ ከተገኘ ለማዘጋጃ ነው የሚሰጠው። ማዘጋጃ ከተገኘ ማዘጋጃ ውሰዱና ቅበሩልን። ምክንያቱም ላ ከራመተ አይ ምንም ክብር የለው።
ክብር የለውም ካፊር ነው ታሪክ እሱ ነው። ዘጠነኛ እናቴ የካንሰር በሽተኛ ታማሚ ነበረች እና በባህል መድኃኒት አለው ተብለን ሄደ። ነገር ግን መድኃኒቱ የሚሰጠው ሮብና ጁሙዓ ነው አሉ። ከዛ ውጭ ባሉ ቀናቶች ለምን አይሰጥም ብዬ ስጠይቅ መድኃኒቱ እኔ ዘንድ የሚደርሰኝ ማክሰኞ ነው እና ሮብ ተቀምሞ ይሰጣል አሉ። አምጥቼ ሰጠኋት። ይሄ ከሽርክ ጋር ይያያዝብኛል ወይ? እኔስ አሁን ላይ ምን ማድረግ አለብኝ? ባረከላሁ ፊክ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛከላህ። ይሄ ሮብና ሐሙስ እየተባለ ተወስኖለት ሬንሳ እየተሰጠው የሚቆረጠውን ከለከል እንጂ እሱ እኮ አሁን ምክንያቱን ያቀረበልህ ሮብ ይመጣል ማክሰኞ ይደርሰኛል ሮብ ቀመመዋለሁ። ይሄ የመቀመም የሥራ ሂደት ነው እንጂ ቀን የመምረጥ አይደለም። ስለዚህ ይሄ ችግር አለብኝ ብለህ አታስብ። በዚህ ሽርክ አይሆንም። ቀኑን መረጠ እኮ አይደለም። አሁን ምክንያቱን እኮ ነገረ። በቃ እኔ ማክሰኞ ነው። ለምሳሌ ገበያቸው ሰኞ ይሆናል። ማክሰኞ ይገዙና ያመጡለታል። ሮብ ቀምሞ ለእናንተ ያስረክባል። አሁን ቀኑን አይደለም የመረጠው የደረሰበት ጊዜ ስለሆነ ነው። ይሄ እዚህ ጋር የሚያገናኘ የለም ሽርክ ጋር። አስረኛ የኔ ጥያቄ ኒቃብ መልበስ ፍላጎት አለኝ፣ ግን ልቤን እያፈነኝ መገለጥም አልችልም። ሰዎች አጅነቢ ያየኛል ነው እና እንዴት ነው የሚል ነው። ይሄ እንደዚህ አይነት አደጋ የሚፈጠርና ችግር ላይ የሚጥል ከሆነ لا يكلف الله نفسا الا وسعها الله ነፍስን እኮ ያቅሟን ያክል እንጂ አያስገድዳትም። ነገር ግን ፈተቁላህ መስተጣቱም እስቴፑን ጠብቂና አድርጊ ወህድ። ይሄ ምን ያደርጋሉ? በጣም ስስ የሆነ ልበሽ ትንፋሽን የማያጨናንቅ ይላሉ። ስስ የሆነ በጣም ወፈር ካለብሽና የሚያፍን ከሆነ ስስ የሆነ መረጭ ሀታ ራሱ አፍንጫ ማውጣት ትችያለሽ የሚሉ አሉ። እስቴፑን ጠብቀው ሲሄዱ ማለት ነው። እነ ሉሐይዳን ረሂመሁላሁ ተዓላ ይሄ ላ يكلف الله نفسا الا وسعها የተባለ ስለሆነ እንዴ ልቧ ይተርተር እንዴ የለም እንደዚህ በግዳጅ የሚሆንበት ምክንያት የለም እንደዚህ ከሆነ። ነገር ግን እስቴፑን ጠብቀሽ ፈተቁላህ መስተጣቱም ስለሆነ የልብሱን ሂደቱን ጠብቂለት፣ ተዋረድ አድርጊ። በጣም ወፈር ያለ ከሆነ ስስት ያለ ሙሉ በሙሉ ፊትሽ ሙልጭ ብሎ ከሚታይ ይልቅ የተወሰነ ነገር ቢሸፈን የተሻለ ነውና እንደዚህ አይነት ሲስተሙን ጠብቀሽ ተጠቀሚ። ከዛ ውጭ የማይቻል ከሆነ ደግሞ ግዳጅ ወይንም ደግሞ እንትን ደረጃ ራስሽን ማስጨነቅና ራስሽን መጉዳት ደረጃ መድረስ አለብሽ አይልም። 11ኛ ጥያቄ ኡስታዝ የኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ አሁን ሰለፊዮች ጋር ነው የምቀራው። አባቴ እነሱ ተክፊርዮች ናቸው፣ እነሱ ጋር አትቅሪ፣ የኢኽዋንዮች መስጂድ አለ ከዛ ሄደሽ ቅሪ እያለ በጣም ያስቸግረኛል፣ ያስጨንቀኛል። ከነሱ ጋር ልማር ወይ ምን ትመክረኛለህ? ከነሱ ጋር መማር አይፈቀድም። إن هذا العلم دين فانظروا عمن تأخذون دينكم. ابن سيرين رحمه الله تعالى كما في العواصم والقواصم እንዴት ተቀመጠልን? የለም في مقدمة صحيح مسلم እዚህም ላይ መጥቷል እና የለም ከአህለል ቢድዕ አይያዝም። ከአህለል ቢድዕ ዒልም አይወሰድም። ምንም አይነት ቅራት አይቀራም። የለም አንጂ አካባቢ ሄደሽ ሰለፊዮች አህሉ ሱና ጋር መቅራት እማትጪ ከሆነ እቤትሽ ሪከርድሽን ስሚ። ወሳኢል الإعلام አለ በአሁን ሰዓት አልহামዱሊላህ። በቃ ፉኑን ሁሉ የአይነት የትምህርት የሳብጀክት አይነት እየተሰጠ ነው። በደንብ አድርገሽ መጠቀም ትችያለሽ ኢንሻአላህ እንጂ አህለል ቢድዕ ጋር አትሂዱ። በዚህ ላ ቢነህ ወላ ቢሶርፍ ወላ በቁርአን ቃዒዳ ወላ ቢተጁድ ወላ በተሕፊዝ ወላ በምን አህለል ቢድዕ ጋር አትሂዱ። ተቆላ አላህን ፍሩ። አትግበስበስ። እንደዚህ እየተግበሰበሳችሁ ነው። እነዛ የሚግበሰበሱትን ራሱ ማስተካከል ያቃተን እየሄዳችሁ እየተግበሰበሳችሁ ቁጥር እያባዛችሁ ነው። እንዴት እናድርጋቸው? እነሱንም አሸንፎ ለማምጣት አስቸጋሪ የሚሆነው በዚህ ነው። ስለዚህ ጠንቀቅ በሉ። ጠንቀቅ ጥንቃቄ። ዕውቀት እኮ ነው። ዕውቀት ዲን ነው። ስነ ምግባር ነው የምንማርበት፣ ጸባይ ነው የምንማርበት፣ ጥንካሬ ነው። ይሄዳችሁ ስንት መውሊድ እያወጣ ስንት እያደረገ መውሊድ እያበረታታ መውሊድ አይለያየንም ምን አያደርግልም እያለ እዛ ሄዳችሁ የለም ቆንጠጥ በሉ። ለዛ ወላሂ ሀሞ ተመራራሁ። ጥንቃቄ። ቀደምቶቻችን እንዴት ነው የሚጠነቀቁት አህለል ቢድዕ ጋር? ኋላ ምን ታደርጊያለሽ? እዛ ሄደሽ ምቀሪ ከሆነ እንደው ገለጻው ሲያምር እንደው እንደዚህና ነው ኡስታዝ እንደው ቢስማሙ እንደው እኮ ልዩነታቸው እኮ አንተ የቀለል ያለ ነው። እንደው ትንሽ እነዛ ጠንከራሉ እንጂ እንደው ላላ ብለን ብንቀራረብ
መላላት ትጀምራለህ። አሁን ይሄ ራስች ማለት ነው። ይሄ በጣም ከባድ ነው። አደጋ ነው። ጠንቀቅ እንበል ኢንሻአላህ። ያስተካክልልን አላህ ያስተካክላቸው። እንጥራለን በምንችለው የሚበልጡንን በእውቀትም የሚበልጡን በተሰሚነት የሚበልጡን እንጥራለን እንዲስተካከሉ ኢንሻአላህ ቢኢዝኒላህ ጀለ ወዐላ። ሌላ አይደለም። የኛ ተሳስተዋል፣ አቂዳቸው ተበላሽቷል አይደለም የሚሉን፣ ሱናቸው ተበላሽቷል ብለው አይደለም የሚወጡብን። ይፈጥናሉ፣ ይሳደባሉ፣ ትልልቅን ነው። ቀስ ብለው ሒክማ አይጠቀሙም ነው የሚሉን። ሒክማ በእነሱ እሳቤ እነሱ እንደ ኤሊ ሆነው ነው። እኛ ፈጥነን ሳይሆን እነሱ በጣም ስለዘገዩ ነው። 12ኛ በመቀጠል የምጠይቀው ጥያቄ ለመውሊድ የታረደ በክት ነው የሚሆነው ወይስ ሐራም? ጀዛከላህ ይሄንን ብትነግረኝ። እዚህ ላይ ለመውሊድም ሆነ ለመቃረብ ወደ ነብዩ ለመቃረብ ወደ ሾሆቹ ለመቃረብ ወደ አባብዬ ወደ እነንዬ ወደ ጫልዬ ወደ ሾንክዬ ወደ አማናንብይ ምን መቃረብ ብለው በመውሊድ በእነሱ ልደት ሂሳብ ለመቃረብ ነው የሚያርዱት። በክት ነው። ይሄ በክት ነው። ሙስሊም ካረደው ሐላል። እንደዛ አይነት ለመቃረብ ለመውሊድ ብለው በዚህ በሽርክያት ላይ ያሉ ሰዎች ካረዱት ይበክታል። የሚታረደውም ለመቃረብ ከሆነ አራጁ ቢስሚላህ ብሎ ቢያርደውም ለመቃረቢያ ተብሎ ከታረደ ሰውየው የተውሂድ ሰው እንኳን ቢሆን ራሱ ምን ይሆናል ማለት ነው? ይበክታል። አይበላም። እንደ አይበክትም ባለው እንኳን መዝሐብ ራሱ መቅመስ መብላት አይቻልም ነው የሚሉት እነ ኢማም እብኑ ባዝ ረሂመሁላሁ ተዓላ። ይሄማ ወህለ ለገይሪላህ የሚለው ውስጥ የሚገባ ነው። ስለዚህ ሚስሉ አየስተጊሰ ቢልአምዋት አው የዝበሐ ለሁም ተውቂራን ወተዕዚመን ወላ የጁዙ አልአክሉ ሚን ዘቢሓቲህ አይቻልም ብለው ፈትወል ለጅነት ዳኢማ ሊልቡሑት የገለጹበት ሁኔታ ነው ያለው። ይሄ ነው። አይበላም፣ አይቻልም፣ ይበክታል። እንዳትቀምሱ። ቆሎ፣ ዳቦ፣ ቡና ለመውሊድ ተብሎ ሃይላንድ ለመውሊድ ተብሎ የተዘጋጀን ፋፎ ቆሎ መቅመስ አይፈቀድላችሁም። አይፈቀድም። የለም። ያ ዶክተር አቡበክራቸው ቢጮህም ቢያለቅስም ምር ቢልም ትርትር ቢልም አይቻልም። በቃ የለም እንደዚህ አይነት። 14ኛ ከመሻይኾች ላይ ተከርብቷል ነው እብነ ሂዛምንና አቡ ቢላልን እያወዳደረላችሁ ነው ይላሉ። ይሄን ምን ትላለህ? ይሄ ራሱን የቻለ ርዕስ ይዘን የምንመጣበት ነው። እብነ ሂዛም አሕሰኑ ምን አቢ ቢላል። ይሄ ምንም ብላ ገባባ ያለ ምንም መጨናነቅ የምገልጸው ነው። ይኸው ልንገራችሁም ትናንትና እየተቀራ ሼኽ አብዱላህ ዘራጅህ ጋር ማለት ነው እንትን ቡሉገል መራም የጾምን በተመለከተ ነበረ። ቡሉገል መራም ጾሙ ጋር ተያያዥነት ያለውን ርዕስ አስጀመሩ። የሆነ ሰዓት ላይ ክፍተት ፈልገው ማለት ነው እና ፈትሁል ዓላምን አውጥተው እንትን ይላሉ እንትን ይሏቸዋል። እስኪ እዚህ ላይ ምንድነው ሷሂቡ ፈትሁል ዓላም እንዲህ ብሎ እያሉ ያነቡላቸዋል ኪታቡን ፈትሁል ዓላምን ማለት ነው። አሁን እንደዚሁ አዱረሩ ሰንያና እንትና የአብዱሩ ነዲድ ሲቀራ ተዕሊቅ ያደረገባት አለ አብዱረዛቅ አልበድሪ። እነዚህ አሁን እነሱ ጋር ይደረግባቸዋል እና አቡ ቢላል ጋር ማለት ነው። እነዚህ አሁን ይሄንን ሼኽ እንዲህ ብሏል ሼኽ አብዱረዛቅ አልበድሪ የአብዱል ሙህሲን አልዓባዲ ልጅ ማለት ነው። እንደዚህ ብሎ እዚህ ላይ ይችን ተዕሊቅ አድርጓል እያሉ ይነግሯቸዋል፣ ያነቡላቸዋል። ወደ አማዶ የመን እኮ እየጠለዙ ነው የጣሉ። እነዛ የጠለዙትን አንሰማም። አንተዬ እኛ እኮ ትናንትና ታማኝ ናቸው ብለን ነበር። ታማኝ ናቸው ብለን ሰውነን ተሸወድን አይደል? አሁን ደግሞ እስኪ አየናቸው ሲዋሹ በትክክል በቃ ተውናቸው፣ አለቀ። እብነ ሂዛምንና አቡ ቢላልን የማወዳድርበት ምንም አይነት ሚዛን የለም። ታጁን አላ ሩኡሲና ሲል የነበረው ራሱ በራሱ እኮ መስክሯል። አይገናኙም። አንደኛና ሁለተኛ ራሱ አላደርግልህም። በእውቀትም አይገናኙም፣ በዕልመል ሐዲስም አይገናኙም፣ በዓቂዳ ራሱ አይገናኙም። ያንኛው ገይረል ዓዲር እኮ ይሄንኛው እኮ የጠጣ እንደ ይሄ የሽወዳው ዓዲር እንኳን አይደለም እኮ የአቡ ቢላል እኮ ለየት ያለ እኮ ነው፣ ወረድ ያለ። ስለዚህ ይሄ ነው ልዩነታቸው፣ በጣም ሰፋ ያለ ነው። ለራሱ እንመጣበታለን ኢንሻአላህ። 15ኛ ጥያቄ እዚህ ላይ ትንሽ በጣም ስሜት እንትን የሚል ነው። እህታችን የላከችው
ምናልባትም ራሴን እስኪ ያዝ አድርጌ ለመግለጽ እሞክራለሁ ኢንሻአላህ። 15ኛ ሰሙኝማ አብረን እንኖራለን ብለን የኔ ቤተሰብ አይሰግዱምና ያገባኝ ሰው የሆኑ የምናውቃቸውን ሰዎች ይዞ እንግዲህ የኔ ቤተሰብ አይሰግዱም ማለች ልጅቱ አግብታው ነው። የኔ ቤተሰቦች አይሰግዱም አጭቷት ነው ላግባሽ ብሏል። የኔ ቤተሰብ አይሰግዱም። ስለዚህ ይሄ ያገባኝ ሰው አለች የሆኑ የምናውቃቸው ሰዎችን ይዞ በቃዲ ታሰረ። ቤተሰቧ ሳያቅ ይኸው ስሙ በደም ቤተሰቧ ሳያቅ ማለት ነው። በቃዲ ታሰረ። አምኘው ባሌ ብዬ ወደ 700,000 ብር አስገባሁለት። ከዚያ እከፍላታለሁ በማለት የራሱን ጅምር ቤት አስጨረሰ። ኮርኒሱን አሰራ። ተመልከቱ ይኸው ያዙ ረዘም ያለ ነውና የሆነች ከኔው ጋር የምትተዋወቀኝ ሌላ ልጅ አገባ በጎን ማለት ነው። እሷ ዱባይ እኔ ሳዑዲ ነን። እኔን እንዲያገባኝ አታውቅም። ልጅቷና ልጅቷ ይተዋወቃሉ። አግብታው ቀድማኝ ወደ አገር ገባች። እኔ እዚሁ ሳዑዲ ነበር። ከኤርፖርት ተቀበላት። 15 ቀን ከቆዩ በኋላ እንደነገረችኝ አንድ ልጅ የወለደላት ሌላ ሚስት አለችው። እዛው አለበት ማለት ነው ኮምበልሻ። ከዱባይ ካገባችው ጋር ሲጣላ አልፈልግም ስትለው ወደ 300,000 ብር እሷንም ተቀብሏት ነበር። ኋላ እሰጥሻለሁ ብሎ ፈታት። በሆነ አጋጣሚ አገር መግባቷን ስለሰማሁ በኢሞ ደውዬ ስለ አገራችን ሰላም እያወራን አግብታ እንደተፋታች ባሏም እንደሸወዳት ነገረችኝ። እኔም ሰሞኑን ልገባ ነው አልኳት። የነገራት ምክንያት ለኔ ከነገረኝ ምክንያት ጋር ተመሳሳይ ነበርና ይህ ሰውዬ እስኪ ፎቶውን ላኪልኝ አልኳት። ስለምንተዋወቅ ስትልክልኝ አወቅኩት። ይኸው ማን ሆኖ ተገኘ ማለት ነው። የሷ የራሷ አባል ማለት ነው። ያላ ደነገጥኩ። አገሩን ስጠይቃት የልጁን አገር ስጠይቃት ማሻ ነው አለችኝ። ማሻ ነው ብሎኛል አለችኝ። እኔን ደግሞ ሐይቅ አህባሽ አላስቀምጠን ብሎ ስንዮችን ፍለጋ ኮቻ መጥቼ ነው አለኝ። ብሬን ለመቀበል ብዬ እንዳልሰማ ሰው ዝም አልኩ። አልነገርኩትም። ጓደኛዋን ነው ያገባው ማለት እንግዲህ ዱባይ ያለ ሁሉንም ደብቆ ነው ያገባቸው። ነይ አለኝ። እሺ ብሩን ለወንድሜ ስጠው ቦታ እንዲገዛልኝ አልኩት። ከብሩ እኔ በልጥሻለሁ፣ ቤት አስጨርሼበታለሁ ብዬሻለሁ። አሁን ፋብሪካ ውስጥ ደህና ስራ አግኝቻለሁ፣ እየሰራሁ እከፍላለሁ አለኝ። ይህንን ሰው ዱርዬ ገዝቼ ባስቀጠቀጠው ወይ ባስደበድበው ኡስታዝ አላህ ዘንድ ይጠየቃለሁ ሆይ ዱዓ አድርጉልኝ፣ አጠፋሁ ዲናለው ብዬ ራሴን ጎዳው። ጀዛከላሁ ኸይራ ትላለች እህታችን። እንግዲህ እየሰማችሁ ነው። የሚሰራው ነገር ድራማ፣ ሌባ፣ ብዙ አይነት ሲስተም ልብሱን እየቀየረ መጥቷል። ሌባ አሁን ከመናኸሪያ ወደዚህ ዞረዋል ማለት ነው። ዱርዬ፣ ሌባ፣ አሸራጭ፣ ጠምጣሚ ያዙ። ይሄን ያዝ አድርጌዋለሁ ስሜቴን። ኢንሻአላህ አላህ ያስተካክልን ሁሉንም። እኔ እህቶቻችንም አላህ ልቦና ይስጣቸው። ይሄንን እንግዲህ ብዙ አይነት ነው ያነበብኩት። ይሄ ሌሎቹን ይተካል ብዬ ነው ያመጣሁት። ባንድ የተበሉ በጣም ብዙ ናቸው። አሁን ተመልከቱ። አንዷ ዱባይ ናት። ደግሞ እኮ የቂልነት አያውቃቸውም ጓደኞች እንደሆኑ። እንግዲህ አላህ አለም ብቻ
ያችንም ለብቻ ያወራታል፣ ይችንም ለብቻ ያወራታል። ይችንም አግብቷታል፣ ያችንም አግብቷል። ሁለቱንም ሚስት የለኝም ብሎ አግብቷቸዋል። ኮምበልቻ ደግሞ ሚስት አለች የወለደላት። አሁን እህቶች እንደው ሽሚ አትግቡ፣ ትዳር አትሻሙ። ትዳር የርዚቅ ጉዳይ ነው። ሶብር አድርጉ። ወይ ስትሄዱ አግቡ፣ ወይ ቤተሰብ የሚያውቀው ሊወቀስ የሚቻል ሰው አግቡ፣ ወይ ጓደኛ እንደው የሆነ በዲኑ የሚታመን እንደው የሆነ ደባ ቢፈጽምብኝ ለከለ ያስወቅሰዋለሁ የምትሉት አካልን አግቡ። አትሻሙ። አሁን እናንተ እኮ እድሜ እየተሻማችሁ እኮ ነው። ሰዎቹንም ዱርዬ ያደረጋችሁብን እኮ እናንተ እኮ ናችሁ። እኔ ለእናንተ ስል ወንዶችን ብቻ አይደለም መቀጠቅጠው፣ እናንተም እምትገርሙ ናችሁ። እምትገርሙ አገር ቤት ላይ የሚባለውን ለምን እናንተ ላይ ታመጡታላችሁ? ሴት ልጅ ጡት እንጂ ልብ የላትም እያሉ ይተርቱባቸዋል። ለምን ለዚህ ትጋለጣላችሁ? እንደው ከጧት ጀምሮ እኮ እየተወራ ነው፣ እየተነገረ ነው። 700 ሺህ ብር ሰጠሽው አለቀ። አሁን ይሄ ይመለሳል? እንደው በፋብሪካ ገብቶ በኢትዮጵያ ስራ ልጅ አሳዳጊ እንዴት አድርጎ ቆጥቦ ይሄ ሊዝ በ99 ዓመት የሚያልቅ አንቺ ምን ሆነሽ ነው? አሁን እኔ የበለጠ አትናደጂ። በቃ እንደው ሶብር አድርጊ። በቃ አለቀ። አሁን ይሄ የሆነ 700 ብር ነበር፣ 700 ሺህ ብር ነበር። በቃ ተዘረፈ በይ አለቀ። በቃ ተይው። በቃ ተዘረፍኩ አለቀ። በቃ ሄደ። ሰው ይሞታል አይደል እንዴ? ሰው ያጣል አይደል? ሰው ወንድሙን ያጣል አይደል? ሰው እናቱን ያጣል አይደል? በቃ ሞተ የኔ ብር በይ አለቀ። ተሸወድሽ አይደል? እተቅላ እሱን ገዝተሽ ሌላ ነገር ማስደረግ ማለት ሌላ መቀመቅ ውስጥ መግባት፣ ገንዘብሽን ማባከን፣ ሌላ ስራ እማይሆን ውጥንቅጡ የወጣ ህይወት ውስጥ ነው የምትገቢው። ትውት አድርጊውና ጭክን በይና እግርሽን በመኪና እኮ ልታጭት ትችያለሽ አይደል? አይንሽ ሊጠፋ እኮ ይችላል። ስንት መቶ ሚሊዮን የማይገኝ አይንሽ አለ፣ እግርሽ አለ፣ ጤንነትሽ አለ። ስንት ሚሊዮን ዶላር እኮ ይዘሽ ነው የምትዞሪው የማይተመን። ያውም በቃ ትውት አድርጊ። ይሄ ላንቺ ምክሬ ነው። ለእህቶች ከዚህ በፊት ጮኬያለሁ፣ ተናግሬያለሁ፣ የሚበቃችሁን ያክል ተናግሬያለሁ። ግን ንባቡ እህታችን ራሱ የጠየቀችው ያስተምራችኋል። የሚሰራ ድራማ፣ የሚሰራ ስራ ይሄንን ድራማ የሚሰራው ምን አይደለም የሆነ ቃሪያ ሱሪ የለበሰ አካል እኮ ብቻ አይደለም፣ አጠር ያለ ጀለብያ የለበሰም ይሰራል። ይሄንን ያደርጋል። ግን እውነት ሰለፍይ ሆኖ መጥቶ ነው ወይ? እየተሸፈኑ እየገቡብን ነው። አናቃቸውም እኮ ብዙዎቹን። አሁን ነግራችሁን አጣርተን ስንደርስ የሆነ ዱርዬ ነው፣ የሆነ ጠጋ ያለ ነው። ወይኛ ጀምዕይ ስንል ወይኛ ኢኽዋን ስንለው የነበረ አካል ጠጋ ብሎ ለምን እኛም ጋር አይቀርብም። እኛ ልንገራችሁ የሐቂቃውን የትኛውም ቦታ ላይ ያለ የትኛውም ከተማ ላይ ያለ ሰለፊ እንደዛ አይነት ስራ የሚሰራ አካል ካለ ጀምዕያ መጥቶ ከሚረብሸን በላይ ዳዕዋችን ነው የሚረብሸው። ማንም ይሁን ኡስታዝ ይሁን ዳዒ ይሁን ማንዬ ይሁን ጓደኛውን የሚባል ነገር የለም። ጣጣውን ጨርሶ መሄድ አለበት። አንፈልግም። ብዙ ወንድሞች ደምተውበታል። ዳዕዋው አይቻልም። እኛን የሚያሙን እያገቡ ይፈታሉ አልነበር እንደሚሉት? እነዚህ እኮ 2 እና 3 ብቻ ነው የሚያውቁት ነው የሚሉት። አዎ እኛ ከሰዎቹ በላይ ተፈጥሮ አይደለም እኛ ውስጥ፣ ግን እኛ ውስጥ መተው እያጠፉ ነው። ለምን? እህቶችን በቀላል የሚያገኟቸው ሱና ስለሚወዱ የኛ እህቶች አረብ ሀገር ያሉም ይሁን ሀበሻ ያሉትም ይሁኑ በየትኛውም ቦታ ላይ ያሉ ሰለፊዮች ምህር ማያጠምቁባቸው ያምኗቸዋል፣ ሱና ይወዳሉ። ማይክ ሲይዙ በቃ ትልቁ ነው ይታዩዋቸዋል። በዚህ ነው እየተሸወዱ ያሉት። ከዚህ በኋላ ግን እህቶች በቃ ቆጠብ በሉ። በቃ ይበቃናል። እኛ ውስጥ እንደዚህ የለም። አልহামዱሊላህ እስካሁንም እኔ የጎላ እከልዬ ብዬ የሚይዘው እኔ እስካሁን አላገኘሁም። ዝም ብሎ ይወራል እንጂ የለም አይደለም ያልኩት። አላገኘሁም ግን የለም አይደለም ያልኩት። የሚሰሩ አሉ፣ ይኖራል።
የለም አለልም። ፍጹም ናቸው የለም አለልም። አጭበርባሪ ይኖራል፣ ዱርዬ ይኖራል፣ አይኖርም አለ። ግን ተቆጠቡ። ዱርዬ አታብዙብን፣ ህገ ወጥ አታብዙብን። የትዳር ኮንትሮባንድ ይቅርባችሁ ሴቶች። እናንተ ናችሁ ኮንትሮባንድ ያስተማራችሁት። ተደብቀሽ ለምንድን ነው የምታገቢው? ለምንድን ነው ተደብቀሽ የምታገቢው? ስለዚህ እረፉ፣ አላህን ፍሩ። ወንድ ማንኛውም አካል ደግሞ ይህን ካደረገ ዳዕዋችን ትበልጠናለች ከዚህ ሰውዬ። በቃ ዳዕዋችንን ነው እኛ ቅድሚያ የምንሰጠው፣ ለዳዕዋችን ነው ቅድሚያ ካይነ መንካል አይቻልም እንደዛ አይደል። ሁለተኛ አንቺ እንደዛ አጠፋሽና አጠፋ። እኔ የሚገርመኝ ተጋብቶ መፋታት እኮ አይደለም። አገባሽው አልተስማማም ፈታሽ። ለምን ትፈታለህ ብለን አተካራ አንገጥም። ለምን ብለን አንከስም። ገንዘብ ዘርፎ ሲጠፋ ነው በቃ። እህቶች ሲያለቅሱ ነው ዝም አንልም። አለቀ በቃ። ይሄንን በደንብ አድርጋችሁ ያዙ። እህቶች እያለቀሱ ዝም አንልም። እምናቀው አካል ከሆነ ከውጭ መጥቶ ግን እኛን ተመስሎ ተደብቆ ስራ የሚሰራ አካል አይመለከተንም። እንደ ጥያቄ ነው መልስ የምሰጠው እንጂ አላህን ፍራ ነው የምለው። የትም ይሁን ማንም ይሁን የማንም ጀማዓ ተከታይ ይሁን አላህን ይፍራ በቃ። አታስለቅሱ፣ እህቶች አትዝረፉ፣ አቀሙ። 16ኛ አላሁ አለም 16ኛ ጀናብተኛ የሆነችና ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች ወይ? አዎ ይሄንን መልሼዋለሁ። ሰፋ ባለ መልኩ በባለፈው መልሼዋለሁ። ትችላለች፣ ማኒዕ የለም። አስሉ ከልካይ የለም። 17ኛ ጥያቄ ያው እንትን ብየዋለሁኝ። 18ኛ አንድ እህታችን ነበረች እና ሰለፍይ ማግባት ፈልጋ ቤተሰቦቿ የሚፈልጉት ሌላ እንድታገባ ነበር እና ብንሞት አንድርሽም አሏት። ከዛም በቃዲ ኒካ አሰሩ። ኒካው እንዴት ይታያል ነው? እኔ አሁን ይሄ ኒካውን አባት ቤተሰብ እምቢ ካለ ቃዲ ይድራል እንደ ሸሪዓ ነው የምናገረው። ያንቺን ኒካ አይደለም ቀጥታ የምናገረው። ምናልባት አባትሽ የሆነ ነገር ካለ የከለከለሽ ያንኛውን ባል በምን ምክንያት ነው? በዲኑ ጉዳይ ነው ወይ በምንድን ነው? ጥያቄ ይጠየቃል። ቃዲ ዝም ብሎ ማሰር የለበትም። የመንደር ቃዲ እየፈለጋችሁ ዝም ብላችሁ አትታሰሩ። ዝም ብሎ ቃልቻ የሆነ ሁሉ ያስራል አይደለም። ዝም ብሎ ነይ ምንድን ነው ያለው? አባትሽ እምቢ ያለ እሺ አምጣ ሰጥቻለሁ ተቀብያለሁ። እንደዛ አይነት ኒካ የለም። አባት የከለከለበት ምንድነው? ሸርዒ ምክንያት ካለው እኮ አለው። ለምንድን ነው የከለከለው? እውነት ታሪክ ሶላት ነው ወይ? ቃዲ ጠይቆት ከዛም በኋላ ያደርጋል የሚያደርገው። አባትሽ ደግሞ ታሪክ ሶላት ከሆነ በቃዲ ላግባ አይደለም የምትይው። አባትሽ እንትን የማይል ከሆነ ወንድም አለ። ወንድም ከሌለ አጎት አለ፣ ያጎት ልጅ አለ፣ የወንድም ልጅ አለ። ስቴፕ ተቀምጦለታል። እነዚህ ሁሉ አሉ። እነዛ ሁሉ ከሌሉ አሱልጣን ወልዩ መላ ወልየላ ያሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ ዝም ብላችሁ በቃዲ የተጋባችሁበት ተጠይቆ ነው። በምን ምክንያት ነው እምቢ ያለው? ይሄ ሸርዒ ነገር መሆን አለበት። ይሄንን እምለው ወላሂ አለም። ይሄንንም መልሼዋለሁ ሰፋ ባለ መልኩ ወደ ላይ እንትን ማለት ትችላላችሁ ኢንሻአላህ። አንድ ሰው ሶላት ላይ ቆሞ ረስቶ ፋቲሃን ሳይቀራ ሌላ የቁርአን ሱራ ቀርቶ ሱጁድ ሊወርድ ሲል ትዝ አለው። እንዴት ያድርግ ነው? ፋቲሃን ይቅራ። ሱጁድ ቢወርድ ራሱ ተመልሶ ፋቲሃን ይቅራ። ለብቻው ምን የሚል ከሆነ ማለት ነው። ለብቻው ሰጋጅ ከሆነ ለብቻው እየሰገደ ከሆነ ያለ ፋቲሃ ላ ሶላተ ሊመን ለም ይቅራ ቢፋቲሃቲል ኪታብ ነውና اذا كان መእሙም ከሆነ ግን ኢማሙ የተሐመለህ ችግር የለም። انما جعل الامام ليؤتم به ስለሆነ ዝም ብሎ ይከተል። ቁርአን እማን ላይ ሆነ ሩኩዕ ያደርግ በራሱ ተከተል ዝም ብለህ አቋርጠው። 21ኛ ጥያቄ እኔ ከጊራና አካባቢ ነኝ። ባለቤቴ ከ8 ዓመት በፊት ሱዑዲ ሄደች። 2 ልጅ ወልደናል። እኔ ከጊራና አካባቢ ነኝ። ባለቤቴ ከ8 ዓመት በፊት ሱዑዲ ሄደች። 2 ልጆች ወልደናል። ገንዘብ አጠራቀመች። የቤቷን ቦታ ስገዛ ያንቱን ድምፅ ስማው ብላ ላከችው። አዳመጥ ነው። ሱዑድ የሄዱ ሚስቶቻችሁን ገንዘብ አትብሉ አላችሁ። እሺ ብዬ በራሷ ስም ተሰራላት። እኔ የገጠር ሰው ነኝ። አሁን ሚስቴ ተቀየረች፣ አትሰማኝም። ቤት ተሰርቷል፣ በስሟ ነው። ድንገት ችላ አለችኝ።
እኔ ኔትወርክ አፈላልጌ ስደውልላት አትመልስልኝም። ስሰማ የሆነ ወጣት ጃሂል ጋር ከምትኖሪ ተፋቺ እኔ ያገባሻለሁ እንዳላት ሰማሁ። እሷን ስጠይቃት ሰለፍይ ሁን አለችኝ። እኔ አላውቅበትም ንገሪኝ አልኳት። እኔ በመውሊድ አላምን አተቴም አላበላ። እኔ ለአላህ ሁሉም ለአላህ ይሁን ነው የምለው። ጫት አልቅምም፣ አላጨስም። የምሰግደው ከወጣቶቹ ጋር ነው። ሽርጥ ለመልበስ ባህላችን ነው። እኔ ጥምጣም መጠምጠም አላውቅበትም፣ ኩፍያ እለብሳለሁ አልኳት። ኢኽዋን የሚባሉትንም ኢኽዋን አልጠጋም። እሺ መሆን የምችለውን ንገሪኝ ልሁን አልኳት። ወላሂ ነው የምልህ ሸሁ ምን ላድርግ እናንተን ለመሆን እሷን ቢካለች ትሂድ። እናንተን ለመምሰል ምን ላድርግ ንገሩ። እሷን ቢካለች ትሂድ። አላህ ወኪል። ልጆቻችንን ለ8 ዓመት እየለመንኩ እንጀራ ጎረቤት እያስጋገርኩ ወጥ እየሰራሁ አሳድጌያለሁ። በቃ አላህ ወኪል። እኔ ሸሁ ሚስት አላጣም፣ ግን ለልጆቼ ስል ተንገላትቻለሁ። በረካ ሁኑ። ዝም ብለው አጠር አድርገው መሆን ያለብኝን ንገሩኝ፣ እሱ ያለው አይቀርም ይላል። ከጊራና በኩል ደግሞ ይሄ ደግሞ ሌላ የተበደለ ወንድም ነው፣ አባት ነው። እንግዲህ እንደዚህ አይነትም አለ። ድንገት እኔ እህቶችም አላህን ፍሩ እባካችሁ፣ አላህን ፍሩ። እንደው እንደዚህ አይነት ደባ አትፈጽሙ። ምናልባት እናንተ አረብ አገር ስትመጡ ትሰለጥናላችሁ። ከገጠር ስትመጡ በሬ ሸጠው ስንት ነገር ሆነው ይልኳችኋል። የአረብ አገር ሴትን ብር አትንካ ብለናልና እንደው ስንት አንገላተሽ ተስፋ እንዲያደርግ አድርገሽ ስንት ነገር ሆኖ ሌላ ነገር አትስሩ። የሆነ ልባቸውን የማይሰብር ነገር አድርጉ። በአላህ ጥሩ አይደለም። አዎ ትሰለጥናላችሁ። ስትመጡ ጸዳ ያለ ልብስ ትለብሳላችሁ፣ ጸዳ ያለ ምግብ ትበላላችሁ፣ ብር አላችሁ፣ አገር ቤት ሄዳችሁ ዘና ማለት ትችላላችሁ። ትናንትና አንቺ ጋር የነበረን ገበሬ ነው እጁ የነቃቃ የተሰነጠቀ እግሩ የነቃቃ እንዲህ እያለ የሚናገር ወፈር ያለ አማርኛ የሚናገር ነው። ደግሞ እሱ ጋር ታያለሽ ሰለጠንሽ ማለት ነው። ግን ይሄ ትልቅ በደል ነው። አትበድሏቸው። አላህን ፍሩ። ረላላህ ብላችሁ ምንም አይጠቅምም። ታው በዚህ ትበላላችሁ፣ በዚህ ሌላ ትሰራላችሁ። ኧረ ታው ሁላችሁም ባትሆንም አንዳንድ እህቶች እንደዚህ አይነት የምትሰሩ እህቶች አምይ ነው አይደል? አቂዳ ያዘልሽ። አሁን አንቺ እሱን ለቀቅሽ፣ ጠምጣሚ ልታገቢ ነው። ጠምጣሚ ጠምጣሚ እንደው የዋህ ምስኪን ገበሬ አግቡ የምላችሁ ራሷን ብታማክሩኝ እከሌላ አግባው ብትይ ገበሬ አግቢ እሱን አታግቢ የምልሽ አለ። ከሰለፍይነት ባላስወጣው ከስነ ምግባር አኳያ ከአካሄድ ከገንዘብ ፍቅር ካለበት የገንዘብ እንግብግብ ከመሆኗ አኳያ የምመክረው ብዙ አለ። በዚህ ገበሬ ስለሆነ ልትንቂው ነው? ታይ የልጅሽ አባት ነው፣ የልጆችሽ አባት ነው። አስተካክለሽ አብሽር ብለሽ ጅኑን እንዲይዝ አድርገሽ ሶብሪ። ዋሳ አንተክረው ሸይአን ወሁ ኸይሩን ለኩም። አሁን ውስጥሽ እኔ ጫና የመፍጠር አይደለም። ካላደረግሽ ኃጢአተኛ ነሽ፣ ወንጀለኛ ነሽ፣ ያልቅልሻል። ምናልባት አንቺም ምክንያት ሊኖርሽ ይችላል፣ አንቺም የምታውቂው። ግን እንደ ምክር ትናንትና አብረሽ የነበርሽውን ዛሬ ገንዘብ ስትቋጥሪ ልጆቹን እዛ ይንገላታሉ። ቂጣ እየበሉ እንግዲህ እንጀራ ጎረቤት እያስጋገርኩ ወጥ እየሰራሁ ልጆችን አሳድጌያለሁ አለ። አንቺን ተስፋ እያደረገ ነው እንግዲህ ባዕደላህ ተመልከች። ምን ላድርግ በቃ ሰለፍይ ይሆናል ሸውሽ ሆናለሁ አለ። ምናልባት እንደገለጻው ሰለፍይ ልጅ ነሽ ማለት ነው። አላህን ፍሪ። አምይ ጋኒ እኔ አምይ ጋር ልሄድም አምይ ምንድን ማን ነው ሰለፍይ አይሆንም ያለው? አምይ ሰለፍይ አይሆንም ያለው ማን ነው? ያላሸረጠ ሰለፍይ አይሆንም ያለው ማን ነው?
ያልጠመጠመ ሰለፍያ አይሆንም ያለው ማን ነው? ሰለፍያ ማለት እኮ አቂዳም በሰለፎች ተረድቶ መንሃጅን ጉዞም በሰለፎቻችን ግንዛቤ ይዞ መጓዝ ነው። ገበሬ ሰለፍያ አይሆንም ያለው ማን ነው? ለዛ አላህን ፍሩ ተቁላህ ያ አላህ። እንደው ጠገባ እንበል ገንዘብ ነው ዱንያ ነው። አንቺም ዱንያ ነው የምትዩ ምናልባት ለሰው ተመክሪ ይሆናል፣ ግን ዱንያ ነው። ታይ ጥሩ አይደለም እህት አታስለቅሽ። ወላሂ ጎርፍ ይወስድሻል ለምባ። እንደዚህ አይነት ሰው ደግሞ እንደው ከጫና ከተፈጠረበት በጣም አደጋ ነው። አደራ እህቶች እንደው ጠገባ አትበሉ። በቤተሰብም ላይ በጓደኞችሽ ላይ በትዳር አጋርሽ ላይ ጠንክር ይዘው። ሶላት ይሰግዳል፣ አቂዳውን ይዟል፣ ሱና ይዟል። እነሱ ደግሞ መንሃጅ አያስቸግሯችሁ ኢኽዋን ሆነው ከቀሬው ውጣት ይዋለሽ በቃ ያለበት ሙኻለፋ ውጣ። እሺ አለቀ በቃ። ምን የምትፈልጊው ነገር አለ? አይ እንዲያቀራኝ የቀራ አያቀራ በደሞዝ ነው የምቀል ሌላ ኡስታዝ ነው የሚያቀር። ይኸው እኔ አሁን ኡስታዝ ነኝ አቀራለሁ። ሚስትህን ኪታብ አስጨርሳታለሁ ብትኝ እኔ አንድ ኪታብ አላስጨረስኩም። በቃ አጭሩ ይሄ ነው እውነታው። ነጩ እምቀሪው ሌላ ላይ ነው። ነጩ ይሄ ነው እውነታው። ኡስታዝ ስለሆነ አይደለም የሚመረጠው። ከኡስታዝ የሚሻሉ በጣም ኸይረኛ ጥሩ አሉ። ኡስታዝ ስለሆነ በቃ ቅዱስ አድርጋችሁ አትመልከቱ። እንደዚህ አክብሩ ኡስታዞቻችሁን። አዎ አትራቁ፣ አክብሯቸው። ማክበርና የሆነ ሌላ አይነት ባህሪ ማላበስ ይለያያል። ስለዚህ አትበድሉ አደራ ነው ማለት ያ አላህ። በጣም የሚያሳዝኑ አሉ ወንድሞች። አንደኛና አንዳንድ ሰዎች ከኋላቸው ተገልጠው ይሰግዳሉ። ከእንደገና ስገድ ብዬ ስነግረው አይ ሰውነትን መሸፈን ሸርጥ ነው ሲባሉ ይህን ሲነገራቸው አሰጋጆቻችንን ጠይቀን ችግር የለም ብለውናል የሚል ነው። ሸርጥ ነው። ምናልባትም እስከዛሬ ቀዷ አውጣ ባንለውም ከዚህ በኋላ ግን አስተካክል እንለዋለን። አስተካክል ነብዩ አለይሂ ሰላቱ ወሰላም ارجع فصلي فانك لم تصلي እስከዛሬውን ቀዷ አላዘዙትም። ተመለስና ስገድ አልሰገድክም አሉ። ጡመእኒናን አበላሽቶ ጡመእኒናን ረጋ ሳይል ሰግዶ ማለት ነው። አልሙሲእ ሶላተሁ የሚለው ስለዚህ ሐዲስ ይነገራል። አሁንም በትክክል አስተካክሉ። ምናልባት አሁን ሱሪ የሚለብሱ ወንድሞችና አባቶች ናቸው ለዚህ የሚጋለጡት። ከኋላ እንትናቸው ይጋለጣል። በቀበቷቸውና በእንተናቸው መካከል እታቸው ወርዳል ሱሪያቸው፣ በተለይ ባለቃሪያ ሱሪዎች ማለት ነው። እነሱ ማታ ታው እየተባሉ እየተነገራቸው ከተነገረ በኋላ ሶላቱ ባጥል ነው የሚሆነው። ቢሰግድም አይሆንም ከሰማ ከተማረ ማስጠንቀቂያ ከደረሰው በኋላ ማለት ነው። 23ኛ ጥያቄ ታንቆ የሞተ ሰው ዑዙር አለው ይሰገድበታል የሚል ነው። ይህንን ካሁን በፊት ተመልሷል። አሁንም ይሰገድበታል። يقول شيخ الإسلام ابن تيمية رحمه الله من امتنع من الصلاة على أحد أي الغالي والقات مدين بيكلكل عندي سو إمام كهونة مري كهونة ليرك يشلال جن يسجدبتال سويه يسجدبتال يصلى عليه أو يصلي عليه بعض المسلمين كسائر العصاة عند لولو تحت آتنيانو على كفرم ما دام مسلما يصلى عليه مسلم اسكونه دري يسجدبتال لأنه لا يزال في حكم الإسلام عند أهل السنة مجموع الفتاوى علي للشيخ ابن باز رحمه الله تعالى إيه يمطوታል እና ይሰገድበታል። ነገር ግን ትልልቅ መሪ ታላላቅ ዑለማዎች ባይሰግዱበት ስራውን መቃወማቸውን ለማሳየት እንደዛ ቢያደርጉ በጣም ጥሩ ነው። እንደዛ ቢያደርጉ ጥሩ ነው እንጂ ይሰገድበታል والله اعلم 24ኛ ምክንያቱም አልከፈረም ካፊር እስካልሆነ ድረስ ማዳመ ሙስሊምን ይصلى عليه 23ኛ ኢኽዋን ጋር መስገድም ሆነ መቅራት እንዴት ይታያል? እነሱ ጋር መተሻሸት አይሆንም ወይ የሚል ነው። ይሄንን ተናግሬያለሁ። ቂራአትን በተመለከተ ማንኛውም አህለል ቢድዓ ጋር መቅራት አይቻልም። ጨርሰናል። ይሄንን ከኋላ ተናግሬያለሁ። ሶላትን በተመለከተ እንደ ሁኔታው ነው ትንታኔ የሚሰጠው። ምናልባት አንተ ያለህበት አካባቢ የጀምዕ የኢኽዋኒዎች መስጂድ አካባቢ ላይ ከሆነ የሰለፊዎች መስጊድ ከሌለ ግባና ስገድ። ሙብተዲ መስጊድ ይሰገዳል። ጀማዓ እንዳታሳልፍ። ጀማዓም ጁሙዓም ትሰግዳለህ። አካባቢ ላይ የሰለፊዎች ከሌለ የሰለፊዎች ካለ ግን ሰለፊዎች ጋር ሂድ። ይሄ ነው ሁኔታውን ተከትለህ ነው የምታስገደው።
24ኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኢትኬር የሚባል ድርጅት ላይ ገብተን ብንሰራ ሐራም ይሆንብናል ወይ? አላቀውም። ይሄን ድርጅት አላቀውም። እንደነት ያንስ ምናምን ይሄ የቁማርና የእንትናቸው አይቻልም። ይሄንን ድርጅት ግን ምን አይነት ካምፓኒ ምን አይነት ድርጅት እንደሆነ አላቀውም። ይሄንን ይሄ የጤና መድን ምናምን የሚባል አልገባኝምም አላቀውም። 26ኛ ኢንሻአላህ ባረከላሁ ፊኩም ወጀዛኩሙላህ ኸይረል ጀዛ። እስከዚህ ድረስ ካየን በቀጣይ ደግሞ የቀሩትን ቅደም ተከተላቸውን ጠብቀን እንመለከታለን። ምናልባትም ያለፉ ጥያቄዎች ከሆኑ ላላ አድርጌ ራጅሁን ብቻ እናገራለሁ። ከዚህ በፊት መጥተው የማያውቁ ከሆነ እነዛን የተወሰነ ግን ተነተናለሁ። ምክንያቱም ጥያቄ እና መልሱ ወደ 400 ጥያቄ ነው ያለው እንደና 500 ሊገባ ነው እና ያው እየዘጋሁ ነው የሚከፈተው። ለማንኛውም የመጡትን ጥያቄ ወረፋቸውን ጠብቄ እናገራለሁ። بهذا القدر اكتفي جزاكم الله بارك الله فيكم حفظكم الله ورعاكم يا اخواننا السلام عليكم ورحمة الله وبركاته. وعليكم السلام.